ውቃት ክፍል 3 ኢየሩስ ልጇ ከተኛችበት በትራስጌው በኩል ወንበር ላይ ቁጭ ብላ እንደ በርበሬ ወፍጮ በበሽታ የቀላውን የልጇን ዓይን እያየች በሐሳብ ጭልጥ ብላ ወደ ስኪም ተጉዛለች። ዳግም እሷም ልጇም ዓይኑን እንደማያዩት ተስፋ ቆርጣለች። ይህን ስታስብ ውስጧ ተረበሸ፣ ተበጠበጠ። እጅግ ከባዱንና የማይገፋውን ጥቁር ቀን ልጀምረው ነው። የተበላሸና የጠለሸን ቀን በቃል የታሰረ የማይፈታ ለመተው እንደ ወገቡ ጋት አእምሮን ይወጋል። እውነት ቀናቶቹን እንዴት ብዬ ነው የምገፋው? በእርግጠኝነት የእሱ ቡና ቤት አሻሻጭ ነኝ። የእሱ የስሜቱ መድፈያ ነኝ። ቆሻሻ ሊያደርገኝ የኖሩ የመከራ ቀንበር በዓይኔ ብሌን ላይ እንደ መገል ተረግዛ ስትቀፈኝ ስለጠየፋት መኖር ልጀምር ነው። እኔ ስለሆን አንድ የሕፃን ልጅ ግን በምን አቅማት ያዘው? ከሐሳቧ ጋር ሞገት ገጥማ ሳታስበው እንባ በአራት አቅጣጫ ፈሰሰ። እማ ስትል ልጅቷ ነቃች። በእምነት ከፋሲል ጋር ስለመሄዱና አለመሄዱ ሲጨቃጨቁ ቆይተው መግባባት ስላልቻሉ ሂድ ብሎት ፋሲል ተው። በዚህ ወቅት ከፍቶት በገባው በር የገባው ነፋስ ወገቡን ሸንቆጥ ያደረገው። ከተቀመጠበት በመነሳት በሩን ዘግቶት ተመልሶ እየመጣ ሳለ ፋሲል ድንገት ዞር ብሎ እንዴ የረሳሁት ትዝ አለኝ አለው። አደራ ሀገሬ ብለህ እንዳትጀምር፣ ስለ ኢትዮጵያ ከሆነ ተው አለው። ስልችት እንዳለ ያስታውቃል። ነገሩ ስለሱ አይደለም፣ ግን ቢሆንስ እንዴት የሀገር ጉዳይ ይሰለቻል። አትረባም። ኧረ ቆይ ሊዲያን ለምንድን ነው የምታሰቃያት? በጣም እያፈቀረች አለው በንዴት እያየው። እሷ ታፍቅረኝ አታፍቅረኝ አልላትም። እኔ ማፍቀር ካልቻልኩ ደግሞ በግድ አፍቅር አልባልም። ገና አፈቅርሃለሁ ብላ ስትመጣ እውነቱን ነግሬያታለሁ። እንዳልጎዳሽ ከኔ ራቂ ብዬ። እሷ ወሬና ፈቅዳ ከመጣች እኔ እያሰቃየኋት ማለት ነው አለውና በእምነት አጠገቡ ሄዶ ተቀመጠ። እሷ ምን ጎሏት ነው ልታፈቅራት የማትችለው? ታማኝ ነች፣ አፍቃሪ፣ ቆንጆም ነች። እናስ አለው እየተበሳጨ። እኔ ልቤ ኢየሩስ ወስደዋለች። ፍቅር የቆንጅና የታማኝነት ጥያቄዎች እኮ አይደሉም፣ የልብ ጥያቄና ዝግጁነት ነው። እንዳልከው ሊዱ በሁሉም ነገር ጥሩ ነች፣ እኔ ግን አይደለሁም። በዚህ ሁኔታ ከቀጠልን በጣም ትጎዳለች። በወዳት ባፈቅራት ደስ ይለኝ ነበር፣ ግን አልቻልኩም። ስለዚህ እንድትተወኝ ነገርኳት። ምንድነው ችግሩ አለው። ፋሲል ተናደደ። እርር ድብን አለና እንዴት እንዲህ ትላታለህ? ልጅ እኮ ነች አለው በቁጣ። በእምነት መናደዱ መበሳጨቱ አስገርሞት ተገርሞ እያየው እንዴ አንተ እንደዚህ ምን አናደደ አለው ተገርሞ አይን አይኑን እያየው። ይህን ያህል ብቻዬን ለምን ተቀመጥኩ? ፍቅርንስ የማላይበት አይኔ ለምን ታወረ? በአይኔ ብሌን ላይ የተበተመችው አንድ እሷ ስለሆነች እጅግ ስለማፈቅራት በደም ስሬ ውስጥ ደም ሳትሆን እሷና ፍቅሯን የሚመላለሱት በጣም እጅግ በጣም ነው የማፈቅራት። ፍቅር ስለ ራስ ደስታ መጨነቅ አይደለም፣ ያፈቀሩን ሰው ደስታ ማየት ነው። እውነተኛ ፍቅር ለዛ ነበር ደስታዋ እያስደሰተኝ ፍቅሬ እያሳመመኝ የኖርኩት። አንተ ግን አስመምክብኝ አለው አንገቱን ደፍተው እያለቀሰ። በእምነት ደንግጦ ከመቀመጫው ተነስቶ ወደ ኋላ እየሸሸ ሲያዩ ቆይቶ ምንም መልስ ሳይሰጠው በሩን ከፍቶ ወጥቶ ሄደ። እማ አባዬስ የለም እንዴ አለች ስጦታ ከእንቅልፏ እንደተነሳች። ኢየሩስ እንባዋን ጠራርጋ ካፍንጯ ወጥቶ ከላይኛው ከንፈሯ ላይ የተጠለጠለውን ንፍጥ በእጇ ደርባ ጥርግ አረገችውና ማልቀሷን እንዳታውቅባት ፈልጋ የኔ ልጅ አለ ይመጣል አለቻት። እማ ደውይለት ፈልጌዋለሁ፣ መስሪያ ቤት ሄዷል ልጄ የሆነ ስራ ታዘዋለች። እጇን ሰዳ ፀጉሯን እየዳበሰቻት ስራ ለኔ ሲል የዓመት ፍቃድ ወስዶ አይደል እንዴ አለቻት። ልጄ ፖሊስ አይደል? አስቸኳይ ስራ ካለ እኮ ይጠራል አለቻት። የምታስረዳት ነገር አጣ። እማ አንቺ ለምን አለቀሽ? እየዋሸሽኝ ነው እማ። እኔ ግን አውቃለሁ ሁለቱም ለኔ ሲሉ ምን እንደሆኑ ስትላት ኢየሩስ ደንግጣ አየቻት። አቶ ጋሻው ቢሮ ውስጥ በእምነት ፍዝዝ ብሎ በሐሳብ ተመስጦ ተቀምጧል። አቶ ጋሻው ሁኔታውን ሲያዩት ቆይተው ምንድነው ያስጨነቀህ አሉት። ምንም
ስዩም ምን ነው ቆይ አልተናገሩም እንዴ መነሻ ሰዓቱን አላቸው። እሳቸውን ሳይመለከት አንገቱን አከርክሮ ነግሬዋለሁ፣ ለምን እንደቆየ አልገባኝም። ያሳሰበህን አወቅኩት። በጣም የምታፈቅራት ልጅ ባላግብታ ልጅ ወልዳ ስላገኛት ነው። መቼም አትለቀውም፣ ትገለዋለህ። መቼም የምትመለሰው አይመስለኝም አሉት። በእሱና በስዩም መካከል እሳት ፈጥረው ለማጋደል። በእምነት በግርምትና በጥላቻ ቀና ብሎ አያቸውና የመኪናውን ቁልፍ ስጡኝ፣ እዛ ጠብቀዋለሁ። እቃውን ማለቴ የምናደርሰውን ለሱ ስጡት አላቸውና ከተቀመጠበት ተነሳና እጁን ዘረጋ። መሳቢያውን ከፍተው አውጥተው ሰጡት። ተቀብሎ ምንም ሳይናገር ሲወጣ እሳቸው ደስተኛ ሆነው ፈገግ አሉ። አቶ ጋሻው ከት እያሉ የሀብታም ሳቅ ይስቃሉ። ከድሃ ነጥቀው ገለው የበሉት ቅባት ጉሮሯቸውን አንቋቸው በግድ ነው የሚስቁት። በስልክ ውስጥ አይናገራቸው ያሉት እንደ እሳት የድሆችን ስጋ እንደተከከለ በቆሎ ግጠው በአጥንት ያስቀሩትን ባለስልጣን ነው እንጂ የኔ አይነቱ ምስኪንና መናጢ ድሃ ቢሆን በሬ ደግሞ ስልክ ማናገር ጀመረ ብለን ሩጠን ገደል በገባን። ነገሩ በሬ ናቸው። የሚለያዩት ሻኛቸው ያለበት ቦታ ነው። የበሬው ጀርባ ሲሆን የእሳቸው ግን ማጅራታቸው ላይ ተቆልሏል። አጭሩ አፍራም ድብልብል ያሉ ናቸው። ሆዳቸው በሰሩት ኃጢአት ተቆንዝሯል። ጎንበስ ብለው ጫማቸውን ማየት አይችሉም። ምክንያቱም ሆዳቸው በተሸከመው ፈርስ የተነሳ እግራቸውም የሰውነታቸውን ክብደት መሸከም ተስኖት ሸፈፍ ያሉ ናቸው። ሰማለህ፣ እኔ ጨርሻለሁ። ሁለቱንም እንደ ጅብ አርጌ ልኬያቸዋለሁ። ከዚህ በኋላ ያንተ ስራ ነው የሚቀረው አለው። የደስታና የኩራት ሳቃቸውን እንደጨረሱ እንደ ጅብ ስትል አልገባኝም አሏቸው ባለስልጣኑ። ይህ አይገባህም እንዴ? እንደ ጅብ ያልኩት እርስ በርስ እንዲነካከሱ እንዲበላሉ አድርጌ ነው የላኳቸው አሉ። አሁንም በኩራትና በድንፋታ እየሳቁ የምትገርም ሰው ነህ። በአንድ እጅህ ሞተን ይዘህ በሌላኛው እጅህ ፍቅርን ትለምናለህ። በሽምግልና የገንዘብ አዙሪት ያዞርሃል። በተንኮል አብደህ ባረመንነት ያቆሸሸ። ስለዚህ የምትሰራው ሁሉ አይገርመኝ። ለማንኛውም ያልከውን ነገር አድርጌዋለሁ። እሺ እኔ ጨርሻለሁ አላቸው። ደስ ይልልሃል ብዬ አስቤ ነበር አሉ አቶ ጋሻው። አንተ የሰው ባል ገለህ ሚስቱን ለመቀማት ስላደረግከው የጅቦት መብላላት እኔም ቤት ነኝና የሚቆላኝ አሉ ባለስልጣኑ በንዴት ብግን ብለው። አቶ ጋሻው መናደዳቸውን ስላወቁበት ከት ብለው ሳቁና እንደውም ባለቤቴን ማምጣት ረስቼ ነበር፣ ትዝ አስባልከኝ አሉና እንደገና ሲስቁ ስልኩ ተዘጋ። በድጋሚ ሳቅ። አመሻሽ ላይ በእምነት መኪናውን እያሽከረከረ ስዩም አጠገቡ ቁጭ ብለው ምንም ሳያወሩ አዋሽ ደረሱና ወርደው ሆቴል ይፈለጉ። የሚያርፉበት አልጋ አግኝተው በአንድ ሆቴል እራት እየበሉ አሁንም በእምነት ምንም አያወራም። አንገቱን ደፍቶ ሲበላ ስዩም በግርምት ሲያየው ቆይቶ ምን ሆነሃል በእምነት አለው። ግራ ገብቶት እያየው አይ ምንም አልሆንኩም እንዲሁ ዝም ብዬ ነው አለው። ቀና ብሎ ለትንሽ ደቂቃ በዝምታ አፍ ውስጥ ያለውን ምግብ እያላመጠ ሲያየው ቆይቶ ከአዲስ አበባ እዚህ ድረስ ምንም አላወራህም፣ ምነው ችግር አለ እንዴ? ነው ያሰብከው ነገር አለ አለው። ፈራ ተባ እያለ ድንገት እንዴት እንደሚገለው እቅድ እያወጣ ይሆን ብሎ እሱም ሳይቀድመኝ ልቅደመው እያለ እያሰበ ምን ማለት ነው? ምን ታስባለህ ማለት? አስተናጋጅ የሆነ መጠጥ አምጣለን፣ እንደውም መጠጣት ነው የምፈልገው፣ ምግቡ እንደውም ይብቃኝ አለና ቢራ አስመጥቶ መጠጣት ጀመረ። ስዩም በግርምት ያየው ጀመር። ከቆይታ በኋላ ብስጭት ብለው ሰከረ። ስዩም አጠገቡ ሆኖ አንድ ቢራ ይዞ እየጠጣ ግራ በመጋባት ዝም ብሎ ያየዋል። በእምነት ያለቅሳል። ጭንቅላቱን ሲደበድብ ቆይቶ ከተቀመጠበት በመነሳት ስልክ እየደወለ ስዩም ራቅ ብሎ ጀርባውን ሰጥቶት ያወራል። አልፎ አልፎ ዞር እያለ እያወራ ያዋል። አንዳንዴ ብስጭት እያለን የሚያወራው ስዩም ከኋላው እያየው ተስፋ ቆረጠ። በቃ ሊገለው መሆኑን አመነ። ግን ያለው አማራጭ በዚህ ሰዓት እንደሰከረ ሳይቀድመው ቀድሞ ለመግደል ወሰነ እና በቃ እንሂድ አለው። በእምነት ድንገት ስልኩን ጨርሶ በመምጣት ስዩም ደንግጦ ቀና ብሎ አየው። አይኑ ደፍርሷል። ፊቱ ቀልቶ ቲማቲም መስሏል። የት ነው የምንሄደው? ልትገለኝ ፈልገህ ነው አለው።
ፈራ ተባ እያለ በእምነት ሌባ ጣቱን ቀስሮ እያወዛወዘ ከት ብሎ ሳቀበት። አቶ ጋሻው ከአንድ ከሚያምር መኪና ውስጥ ከታማኝ ጠባቂያቸው ከአያልቅበት ጋር በመሆን በሆስፒታል ግቢ ውስጥ አቁመው የኢየሩስ ልጅ ስጦታ ወደ ተኛችበት መኝታ ክፍል ኮሪደሩን አቆራርጠው በመሄድ ደረሱና የመኝታ ቤቱን በር እንደከፈቱ ኢየሩስ ከተቀመጠችበት ሆና ዘወር በማለት በልቅሶ በቀሉት አይኖቿ ስታይ አቶ ጋሻው ናቸው። ደንግጧ ልጇ ከእንቅልፏ እንዳትነሳ ተጠንቅቃ በፍጥነት በመሄድ ከበሩ ይዛቸው ተመልሳ በሩን ዘጋችና አፍጥጣ አየቻቸው። የኔ ቆንጆ ነይ ወደ ቤታችን እንሄድ አሏት በፈገግታ። ምን ማለት ነው ልጄስ? አለች በጥላቻ። ስለ ልጅሽ አያገባኝም። ከዚህ በኋላ ባልሽን አታዩም፣ ሞቷል። የኔ ሚስት ነሽ እሺ አሏት ኢየሩስ ደንግጣ አይኗ ፈጦ አፏን ይዛ እንባን ድብ አለ። የሰው ልጅ ክፋትና ጭካኔው ጥግ ሲደርስ ለመበደል ለማስቀየም አንድ ዱላ ምክንያት ይፈልጋል። ለዚህም ይመስለኛል አቶ ጋሻው በፍቅር ምክንያት በኢየሩስ ላይ ይህን ሁሉ ስቃይ በደል የሚያደርሱት። ፍቅር መስጠት ነው። ለሰጠነው ፍቅር በተመለሰልን መልስ ደስተኛ ሆኖ አምኖ መቀበል እንጂ በተፈቃሪ ደስታ ላይ ረጅም ዘርቶ ደስታን መፈለግ የኃጢአትና የክፋት ጥግን ራስን ወዳድነትን በግልጽ ማሳየት ነው። አንተ የኔ ልጅ ምንም ብትሆን አይጨንቅህም፣ አያገባህም አለች ኢየሩስ በመጠየፍ ይሁን በልማድ ባይታወቅም አንገቷን ወደ መሬት ደፍታ። አው ልጅ አይደለችም፣ ምን ያስጨንቀኛል አሏት በልበ ሙሉነት። እንግዲያውስ አፈቅርሻለሁ የምትለኝ ውሸት ነው ማለት ነው። እልህ ይዞህ ነው ወይም ጭካኔህን ተመካኝተህ ነው ልታሳየኝ ፈልገህ ነው። እውነቱን ልንገርህ ልጅን ትቼትም አልሄድም። ብትፈልግ እዚሁ ግድለኝና አስክሬኔን ይዘው ሂድ አለቻቸው አንገቷን እንደደፈች። ለልጅሽ መኖር እየቻልሽ እንደባልሽ አንቺ መሞት ፈለግሽ? ፈጣሪ እኮ እንደ ሰው በክፋትና በጭካኔ የተመረዘ አይደለም። አንተ ነህ ሞቷል የምትለኝ። ፈጣሪ ግን በጆሮ የሚነግረኝ ሌላ ነው። እንደውም የሚነግረኝ ሁሉ ብርታትና ጽናት ነው አለች 100% ልቧ ስዩም እንዳልሞተን የሚነግራት። እስቲ እናየዋለን አሉ እሷንና ጠባቂያቸውን አፈራርቀው እያዩ። የምትገርመኝ አንድ በምን እንደሞተች በማታውቀው ነገሩ እንደ ሰው የእሷ መሞት ሰው ሁሉ ሐዘኗን ለምን ካንተ ዘር የተገኘች እንደማትመስል እጅግ መልካምና ፈጣሪዋን የምትፈራ ልጅ አታሃል። ያሳዝናል። ማን ይግደላት በምን ትሙት ሳታውቅ ሰው ነህ ብለህ በቀል መጀመር አያስጠላም አለቻቸው። የአቶ ጋሻው በንዴት ተለዋወጠ። አቶ ጋሻው ምንም ስለ መጀመሪያ ልጃቸው ብሌን እንዲያነሱ አይፈልጉም። በምንም ነገር ፍጹም ከነሱ ቤት የወጣች አትመስልም። እጅግ በጣም ቆንጆ፣ የማንንም ወንድ ትልልቅ በሆኑ አይኖቿ እያስለመለመች የስንቱን ወንድ ልብ አንበርክካለች። ለእሷ ግን ይህ ሁሉ ዋጋ የለም። ዓላማውን ዳር መድረስ ነው የምትፈልገው። ቤተሰቦቿን ከዚህ ኃጢአት ስራቸውን ለማውጣት ትጥራለች። ይህ አልተሳካለትም። ሌላው ዶክተር መሆን ነው። እሱ ተሳክቶላት ነበር፣ ግን በስራው ብዙም አልቆየችው። ፍጹም በተለየ ሁኔታ ነጠላ ለብሳ አንገቷን ደፍታ በቤተ ክርስቲያን ከልጅነት ከእናቷ ጋር ስትሄድ ጀምሮ ታንጻን ያደገችው። ከትምህርት ቤት በኋላ እዛን የምትገኘው አባቷ ሊለውጡላት ስላልቻሉ ከቤት ወጥታ ተከራይታ መኖር ጀምራ ነበር። ነገር ግን ከአቶ ጋሻው ጋር ቂም እንዳላቸው የሚጠረጥሩ ሰዎች አንድ ቀን ከስራ ምሽታ ሰዓታ ወደ ቤት ስትሄድ መኪናዋ መንገድ ላይ በእርሳት ነዳ ትልቅ ገደል ውስጥ ገባች። በዚህ ወቅት የስራ ባልደረባዋና ምርጥ ጓደኛዋም ጠፍታለች። እስካሁንም የት እንዳለች እንደገባችም አይታወቅም። እናም አቶ ጋሻው አረመኔነታቸውን የጨመረው ከዚህ ወቅት ጨምሮ ታናሽየው አበባንም ሰካራም ጨካኝ የሆነችበት ጊዜ ከዚህ ነው ይባላል። የኔ ቆንጆ አንቺን ለምን እገልሻለሁ? እኔና አንቺን እንድንራራቅ ያደረገችው ልጅሽ አይደለች? ቀላል ነው፣ እሷን መግደል ነው አሏት። ኢየሩስ በድንጋጤ ስታያቸው ምነው እንዳትሞት ከፈለሽ ከኔ ጋር መሄድ ነው አላትና ፈገግ ሲሉ እሷ በጭንቀት ግራ ገባት። ምሽቱ ጭር ባለበትና የመንገድ ዳር መብራቶች በበሩበት ምሽት በእምነትና ስዩም ሰክረው ተደጋግፈው መኝታ ወደ ያዙበት ሆቴል ሲሄዱ ስዩም ፈርቷል። ግራ ቀኙን ከኋላ ከፊት ያያል። ወንድሜ ስዩም አለው በእምነት።
ደንግጦ ዘወር ሲል እሱን ንግግሩን በመቀጠል ለምንድን ነው እንደዚህ የምትፈራው የምትጨናነቀው? የምገልህ መስሎ ሆኖ አይደል? አትፍራ። እንዳልገልህ የሚያስገድደኝ 2 ምክንያት አለኝ። አንደኛው በጣም የማፈቅራት እሷ ጥቂት ካዘነች የኔ ልብ ምቴ ስለሆነች ልብ ምቴ ቀጥ ይላል። ስለዚህ አላደርገውም። ሁለተኛውና ዋናው ግን ወንድሜ ነህና አትፍራ። በቻልኩት መጠን ልጠብቅህ ነው የምፈልገው አለው። ከልብህ ነው ልመንህ አለ ስዩም ትንሽ ቀለል እያለው። ያቺ ምንም የማታውቅ አልጋ ላይ ያለችው ነፍስ ልጅህ ታዝንብኛለች፣ ታማኝና አፍቃሪ ሚስትህ ታለቅስብኛለች። ይህ እንዲሆን አልፈለግም። ይገባኛል። ያ ዝሆን የመሰለ ሰው ውስጥህ እሳት ለኩሶብህ እንደሆነ ይገባኛል። ለእኔም እሳት ለኩሶብኝ ነበር። እንድገልህ አልሰማሁትም እንጂ አንተም እርሳውና እቅዱን እንሰብስበት። እንደውም ሁለታችንም አብረን ተመልሰን የምናስደነግጥበት እቅድ አለኝ አለው። ስዩም ቆም ብሎ አየው። እሱም ቆም አለና እቅዱን ሲነግረው በደስታ ተቃቀፉ። በጠዋት ተነስተው መንገድ ጀመሩ። በእምነት ዛሬ ቀለል ብሎት ማታ እየጠጡ በመሃል ስልክ ለማን ስልክ እንደደወለና ምክንያቱን ነገረው። ፋሲል የሚባል ጓደኛ ሳይሆን እንደ ወንድም የሚያየው ልጅ ሳያውቀው ፍቅረኛውን ወስዶበት እንደነበርና እንደሚያፈቅራት ከነገረው ጀምሮ ጥሩ ያልሆነው ለዛ እንደሆነ ነግሮት ማታ ግን ደውሎ ይቅርታ እንዳለው ከዛ እንደቀለለው እየነገረው መኪናውን እያሽከረከረ ከአንድ ገጠር ደረሱ። ከመንገዱ ዳርና ዳር ጥቅልል ያሉ ዛፎች ያሉበት ረጅም መንገድ ጉዞዎችን እየቀጠሉ ሳለ ጫካው የበርካታ ሰዎች ጩኸት ያሰማል። ግራ ገብቷቸው እየሄዱ ሳለ አንዲት ነፍሰ ጡር ወደ 10 ዓመት የሚጠጋ ሕፃን ይዛ ልብሷ ደም በደም ሆኖ ከጫካ ውስጥ አድኑን እያለች ስትወጣ ሊገጯት ብለው መሬት ጠምዝዘው ሳይነኳት አልፈው ከሄዱ በኋላ መኪናውን አቆመና በእምነት ወረደ። ሲያየት ልጅቷ ከልጇ ጋር እንዲያድኗት እየለመነች መጣች። ከሷ ኋላ ወደ 10 የሚጠጉ ሰዎች በደም የተጨማለቀ ገጀራ፣ ዱላ፣ ብረት ይዘው ሲወጡ አየና ደነገጠ። እጅ ለመኖር የከበደች ለክፋት የቀለለች ምድር ስንቱን ስታስነባ ጥቂቶችን ታስደስታለች። ይህ ግን ያለው በአፍሪካና አሁን አፍሪካዎች ጠልተው ሲጥሉት ኢትዮጵያው አስነሳው። መቼም ትርፍ ያለው ነገር አናነሳም። የሚያከስረንን ነገር ለምሳሌ ብሔርተኝነት፣ ዘረኝነት የመሳሰሉት ይህን አንስተው ያተረፉ የተጠቀሙ የትኞቹ ሀገሮች እንደሆኑ ባላቅም የከሰሩትና የተጨራረሱት ብዙ እናውራ ብንል እናውራለን። ወንድሜ እባክህ አድነኝ አለች ነፍሰ ጡሯ ከነ ልጇ ወገቡ ላይ ተጠመጠሙ። በእምነት አቅፎ አጽናናቸውና መኪና ውስጥ እንዲገቡ ነገራቸውና እነሱ ሲገቡ ደም በደም የሆነ ገጀራ፣ ዱላ፣ ብረት የመጡት ወጣቶች ደረቱን ነፍቶ ግንባሯን ቆጥሮ እየጠበቃቸው ስዩምን በሾፌሩ በኩል እንዲሆን ነገረውና ሰዎች ምን አድርጓችሁ ነው አለና ጃኬቱን አውልቆ በስፖርት የዳበረውንና ጅብ የማይጎትተውን የእጆቹን ፈርጣማ ጡንቾች አሳያቸው። ሰዎቹ ባሉበት ቆሙና ምን አገባህ አለው ከመሃል አንዱ። አይባልም፣ ነጮች እንስሳ ያሰቃየን ሰው ለምን አሰቃየ ብለው ለፍርድ ያቆማሉ። አንተ ግን እኔን ሰው ልትገደል እያሯሯጣችሁ ዘብስቆም ምን አገባህ አይባልም አላቸው። ብንነግርህም ምንም ለውጥ አታመጣም አለ ሌላኛው። ለውጥ ማምጣት አለማምጣቱን እናያለን፣ ግን ንገረው አለ። ከሀገራችን ውጪ ስንላት እምቢ ብላን ነው፣ ስለዚህ አስወጣት፣ ማህፀኗ ውስጥ እስካለው ልጇ እናርዳቸዋለን አለ። ሌላኛው በእምነት ደነገጠ። እንዴ ልጅቷን ሌላ ጊዜ እነሱን ሲመለከት ቆይቶ ይህ ነገር ደስታ ይሰጧቸው። ሌላው ነገር ግን አማርኛ እያወሩ ነው። እሷም ልጆቹን የት ሀገሮች ቢሆኑ ነው አማርኛ ያወሩት አለ ያልገባው በመምሰል። ወደ ክልሏ ትሄድልን፣ ይህ የኛ ክልል ነው አለ ሌላኛው። ደደቦች ሆነው ደስ የሚሉ አሉ። እናንተ ግን ያስጠሊታ በጣም ቀፋፊዎች አውራ ናችሁ። እንዴ እንስሳ እንኳን በዚህ ዘመን አንድ ሆኖ በአንድነት መኖር ያለውን ጥንካሬ አውቀው ሲኖሩ እናንተ ውጡልን ብላችሁ ትገላላችሁ። እውነት አስጠሊታ ደደቦች ናችሁ አሏቸው በግርምት ፈገግ እያሉ። እየሰደበን እኮ ነው፣ በሉት፣ ግደሉት፣ መኪናውንም አንድዱት አሉና የያዙትን ይዘው ወደሱ እየሮጡ ሄዱ። እሱ ግን አልሮጠም። ደረቱን ነፍቶ ጠበቃቸው። አጠገቡ ሲደርሱ በእጁ
ቆይ አንዴ በማለት አስቆማቸው። ሀገሬ ሀገሬ፣ የኔና እኔን የመሰሉ እናታችን ኢትዮጵያ በጣሊያን ስትወረር ከትግራይ፣ ከአማራ፣ ከኦሮሞ፣ ከደቡብ፣ ከአፋር፣ ከጉራጌ፣ ከሐረር ከመላው ሀገር የተላኩ አባቶች ያልሸሹ ደረታቸውን ነፍተው ጥይትን ብቻ ሳይሆን ለአንድነት ሞትን ሞተዋል። እኔም አሁን ሀገሬንና እነሱን ወክዬ ከወራሪው ጠላት ተወካይ ጋር ለመፋለም ዝግጁ ነኝ። ሀገሬ አትከፋፈልም፣ ቀጥሉ አላቸው። እነሱ በያዙት ነገር እሱም በካራቴ ጥበቡ ተፋለመና ጨረሳቸው። ዞር ሲል ሌሎች እየመጡ ነው። በፍጥነት መኪና ውስጥ ገባና በረሩ። ሰዎች የእነሱን መሄድ አይተው አንደኛው ስልክ አውጥቶ ደወለ። ምሽቱ የአቶ ጋሻው ሆቴል በሙዚቃ፣ በሰዎች ጫጫታ፣ በሰካራሞች ዳንስና ለከፋ ሞቋል፣ ደምቋል። የአቶ ጋሻው የግል ጠባቂ አያልቅበት የሆቴሉን እንቅስቃሴ ከውስጥ ሆኖ ይቆጣጠራል። አቶ ጋሻው በቢሮአቸው ውስጥ በቴሌቪዥን አዲስ የቀጠሯት ኢየሩስን ለማየት በሪሞት ካሜራውን ይቆጣጠራሉ። ኢየሩስ አንገቷን ደፍታ የታዘዘችውን መጠጥ ታመላለሳለች፣ ግን ደስተኛ አይደለችም። ሐሳቧ ሁሉ ልጇ ጋር ነው። ሰካራሞች ግን ይለክፏታል። በቁጣ እንዲተዋት ትጠይቃለች። ይህን እያዩ ይናደዳሉ። አንዱ ልጅ ግን ይዟት ምንም ሊለቃት አልቻለም። ተናደደች። የያዘችው መጠጥና ብርጭቆ መሬት ላይ ጥራው ሰባበረችው። አቶ ጋሻው በንዴት ከመቀመጫቸው ተነሱና አስጠሯት። ልጅ ናፍቃኛለች፣ ላያት እፈልጋለሁ አለች በሩን ከፍታ እንደገባች። ግን በጣም ተውባለች፣ ቆንጆ ሆናለች። አቶ ጋሻው ለጥያቄዋ መልስ ከመስጠት አጠገቧ ደረሱና የእግር ኳስ ሜዳ በመሰለው እጃቸው በጥፊ ጉንጯን አቅልተው እየጎተቷት ወደ ጠረጴዛው ላይ ወሰዳትና ጭኗን ከፍተውትና የራሳቸውን ዙሪያ አወለቁ። ኢየሩስ ደነገጠች። ስዩም መኪናውን በፍጥነት እያሽከረከረ በእምነት ሴትዮዋንና ልጁን እያጽናና አንዳንድ ነገር እየጠየቃቸው እነሱም እየነገሩት ባሏ እንደገደሉባት እየነገሩት እየሄዱ ሳለ ሴትዮዋ ከተማ ውስጥ ኃይለኛ ብጥብጥና ግድያ እንዳለ ተናግራ እሷ እዛ መግባት እንደማትፈልግ ነገረቻቸው። ከጥቂት ጊዜ በኋላ ከተማ ደረሱ። ሴትዮዋ እንዳለችው ከተማው ከመግቢያው ጀምሮ ተበጥብጧል። ሬሳ በየሜዳው ወድቋል። መኪናው ቤት ተቃጥሏል። ባዩት ነገር አዘኑ። ቀስ እያሉ መንገድ እየመረጡ ሲሄዱ መሃል መንገዱ ተዘግቷል። ቆም ሲሉ ከኋላና ከፊት የታጠቁ በጥባጮች አስቆማቸው። እንዲወርዱ አዘዟቸው። አማራጭ ስለሌላቸው ወረዱ። ሰዎቹ በመምጣት ቀጠቀጧቸው። በእምነትም ስዩምም መሬት ላይ ተዘረሩ። ሴትዮዋና ልጆቹ ግን የሉም። መኪናዋን አነደዷት። እነሱ መሬት ለመሬት እየጎተቷቸው ይዘዋቸው ሄዱ። ክፍል 4 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።